ጤና ይስጥልኝ። ይህ የኢንፎቴመንት የዩቲዩብ ቻናል ነው። እኔ ፋሲል ነኝ። ዛሬ በሌላ ቪዲዮ መጥቻለሁ። ዛሬ ደግሞ ይዤላችሁ የቀረብኩት በተለይ ደግሞ ይህንን ሐሳብ ያቀረብኩበትንም እና ይዤ የመጣሁበትን ምክንያት እገልጽላችኋለሁ። ዛሬ ይዤላችሁ የመጣሁት በአሜሪካ ለምትኖሩ ኢትዮጵያውያን የዜግነት መብት ማግኘት የምትችሉባቸውን የተወሰኑ መንገዶችን ይዤላችሁ ቀርቤያለሁ። ከዚህም በተጨማሪ ደግሞ ልክ ዜግነት ማግኘት መብት እንደሆነ ሁሉ ዜግነት ማጣትም ደግሞ ሊያስከትሉ የሚችሉ ችግሮች አሉ። እነዚህ ነገሮች ምንድን ናቸው? እነዚህን የምገልጽላችሁ ይሆናል። በነገራችን ላይ ይህን ቪዲዮ እንድሰራላችሁ ያነሳሳኝ ደግሞ አንድ ከቪዛና ከመሳሰሉት ከኢሚግሬሽን ጉዳዮች ጋር በተያያዘ የሚሰራ የዩቲዩብ ቻናል ላይ ባዳመጥኩት በጣም አስገራሚ ነገር ምክንያት ነው። ስለዚህ ዛሬም እኔም ይዤላችሁ የቀረብኩት ይህንን ቪዲዮ ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። አሁን ቀጥታ ወደ ያስኩላችሁ ጉዳይ እንተላለፋለን። እንግዲህ የአሜሪካ ዜግነት በተለያዩ አይነት መንገዶች ይገኛል። እርግጥ ነው የአሜሪካ ዜግነትን ለማግኘት ደግሞ የራሱ የሆኑ አካሄዶች ይኖሩታል። ሆኖም ግን የአሜሪካ ዜግነት ማግኘት የሚቻልባቸውን መንገዶች ዛሬ የምንመለከት ይሆናል። የአሜሪካ ዜግነት ማግኘት የሚችሉትስ እነማን ናቸው የሚለውንም እንመለከታለን። እንግዲህ ይሄ ቪዲዮ በዋናነት የሚጠቅመው ከኢትዮጵያ በተለይ ደግሞ እኔ የማቀርበው ከኢትዮጵያውያን ጋር የተያዙ ጉዳዮችን ስለሆነ ከኢትዮጵያ ሄዳችሁ ወደ አሜሪካ ሄዳችሁ በተለያየ አይነት መንገድ መኖር የጀመራችሁ ኢትዮጵያውያንን ይመለከታል። ከዚህም በተጨማሪ ደግሞ በተለያየ አይነት ጉዳይ ወደ አሜሪካ የሄዳችሁትንም ሁሉ የሚመለከት ነው። እርግጥ ነው 2026 ከገባ ጀምሮ በተለይ ደግሞ ከጥር 21 2026 ጀምሮ የዶናልድ ትራምፕ አስተዳደር ወይም በአሜሪካ የሚገኘው መንግስት አስተዳደር ለ75 ሀገራት የኢሚግራንት ቪዛ መከልከሉ ይታወሳል። እንግዲህ ይህ በአሁኑ ሰዓት ምንም እንኳን የቪዛ እና የኢሚግራንት ቪዛ እገዳ ቢኖርም ግን በዚህ ሰዓት አሜሪካ ላይ በተለያየ አይነት መንገድ ሄዳችሁ እየኖራችሁ ላላችሁ ግን እንደዚሁም ደግሞ ለዜግነት ማመልከት የምትፈልጉ ከሆነ በእንዴት አርጋችሁ ማመልከት እንደምትችሉ ወይም ደግሞ ቅደም ተከተሎቹ ምን እንደሆኑ አመለክታችኋለሁ ማለት ነው። የመጀመሪያ በዝምድና ወይም በትዳር ነው፣ ወይም ደግሞ በናቹራላይዜሽን ትሩ ሜሪጅ የሚባለው ማለት ነው። በተለይ ትዳርን በተመለከተ ይህ ማለት ምንድን ነው? በአሜሪካ ዜጋ ለሆኑ ሰዎች የትዳር አጋር ለሆኑ ኢትዮጵያውያን የተመቻቸ አጋጣሚ ነው ማለት ነው። ታዲያ እነዚህ ሰዎች በምን አይነት መንገድ ነው ዜግነት ማግኘት የሚችሉት? የመጀመሪያው ነገር ምክንያቱ የአሜሪካ ሕግ የቤተሰብ አንድነትን ስለሚደግፍ ለዜጋ የትዳር አጋሮች አጭር የጥበቃ ጊዜ ይሰጣል። ይህ ማለት ምን ማለት ነው? እንግዲህ አንድ የአሜሪካ ዜግነት ያለው ወይም ያላትን ሴት በትዳር ከተጣመራችሁ ለእናንተ ዜግነት ለማግኘት የምትጠብቁበት ጊዜ ሌሎች በትዳር በእንደዚህ አይነት መንገድ ያልተዛመዱ ሌሎች ሰዎች ከሚጠብቁት ወይም ሌሎች ነዋሪዎች ከሚጠብቁበት ጊዜ ያነሰ ጊዜ ትጠብቃላችሁ ማለት ነው። በነገራችን ላይ የ3 ዓመትም የ5 ዓመትም ከዛ በላይ የሚሆኑ የግሪን ካርድ ባለቤትነት የሚያስገኙ የተለያዩ አይነት ሁኔታዎች ይኖራሉ። ሆኖም ግን አንድ ሰው ለዜግነት ለማመልከት ቅድሚያ ግሪን ካርድ በእጁ ይዞ መገኘት ይኖርበታል፣ ወይም የግሪን ካርድ ባለቤት መሆን ይጠበቅበታል። ታዲያ የግሪን ካርድ ባለቤት ከሆነ በኋላ ደግሞ የሚጠብቅበት ምን ያህል ጊዜ ነው ካላችሁ 5 ዓመት ነው። እንግዲህ አንድ ሰው ለግሪን ካርድ ካመለከተውና የግሪን ካርድ ባለቤት ከሆነ ወይም የግሪን ካርድ ሆልደር ከሆነ በኋላ የዜግነት መብት ለማግኘት ከሚሞላው ፎርም በፊት ወይም ደግሞ N400 ከሚባለው የዜግነት ማመልከቻ ፎርም በፊት ወደ 5 ለሚያክሉ ዓመታት በአሜሪካ መቆየቱ አስፈላጊ እንደሆነ ይጠቀሳል። የአሜሪካም ሕግ ያዛል። ሆኖም ግን በቤተሰብ ወይም ደግሞ በተለይ ደግሞ በትዳር ከተጋመደ አንድ ሰው ወይም ከተዛመደ ከ5 ዓመት ይልቅ 3 ዓመት ብቻ ጥበቃ እንዲያደርግ ይፈቀድለታል። ይህ ደግሞ የሚጠብቅበት ጊዜ አጭር እንዲሆን ያደርጋል ማለት ነው። ከዛ በኋላ በቀጥታ በኦንላይን አማካኝነት የN400 ፎርም እንዲሞላ ይደረጋል። ይህ ለዜግነት ማመልከቻ ወይም ለዜግነት ለማግኘት የሚገባ ማመልከቻ ነው። እንግዲህ ለ3 ዓመታት መኖር ያስፈልገዋል። ግሪን ካርድ ካገኙ በኋላ ለ3 ተከታታይ ዓመታት ከአሜሪካ የትዳር አጋሩ ጋር አብሮ መኖር ያስፈልጋል ይላል። ስለዚህ አንድ ሰው እንግዲህ የአሜሪካ ዜግነት ያላትን ወይም ደግሞ አንዲት ሴት የአሜሪካ ዜግነት ያለውን ሰው በትዳር ከተሳሰረች በኋላ በተከታታይ ለ3 ዓመታት ከሱ ጋር መኖሯ በጣም ግዴታ ነው። የአሜሪካ ሕግም የሚያዘው የሚተዳደረው በእንደዚህ አይነት መንገድ ነው።
ከዛ በኋላ ፎርም N400 የሚባለውን መሙላት ይቻላል ማለት ነው። የ3 ዓመት ቆይታም ልክ ሊሞላ ሲል 90 ቀናት ሲቀሩት አስታውሱ፣ የ3 ዓመት ጥበቃው ሊያልቅ 90 ቀናት ሲደርሱ ወይም ሲቀሩት ግን ግዴታ ለዜግነት ማመልከት ወይም N400 የተባለውን ፎርም መሙላት በጣም ግዴታ ነው። ምክንያቱም ካለፈ በኋላ ችግሮች ሊገጥሙ ስለሚችሉ ማለት ነው። እንደዚሁም ፈተናና ቃለ መጠይቅን በተመለከተ የእንግሊዝኛ ቋንቋና የአሜሪካን ሲቪክስ ወይም ታሪክና እንደዚህ የመሳሰሉ ነገሮችን ማወቁ በጣም አስፈላጊ ነው። ፈተናውንም ማለፉ ደግሞ ግዴታ እንደሆነ ሊታወቅ ይገባል። ስለዚህ ይሄ አንደኛው በትዳር በኩል የሚገኝ የግሪን ካርድ ዜግነት የሚገኝ የዜግነት መንገድ ነው ማለት ነው። ስለዚህ በዚህ መንገድ ዜግነት ማግኘት ይቻላል። ሁለተኛውስ ካላችሁ ደግሞ ለረጅም ጊዜ በግሪን ካርድ መቆየት፣ ለምሳሌ 5 ዓመት ግሪን ካርድ ከያዙ በኋላ ለ5 ዓመት በአሜሪካ መቆየት ያስፈልጋል። በተለይ ቢያንስ 30 ወራትን በአሜሪካን ውስጥ ማሳለፍ። ይሄ ማለት ከ2 ዓመት በላይ ለሚሆኑ ጊዜያት በአሜሪካን ሀገር መቆየት በጣም አስፈላጊ ነው። በተለይ በዚህ ላይ ላስጠነቅቃችሁና በጣም እንድታስቡበት የሚያስፈልገው ነገር እናንተም እንደምታውቁት በግሪን ካርድ በያዛችሁበት ጊዜ ወይም የግሪን ካርድ ሆልደር በነበራችሁበት ጊዜ ከሀገራችሁ ወጥታችሁ ረዘም ያሉ ጊዜያትን በሀገር ቤት ወይም ደግሞ በሌሎች ቦታዎች ላይ የምትቆዩ ከሆነ ግን ግሪን ካርድ የዜግነት መብታችሁን ከማግኘት ይልቅ የግሪን ካርዳችሁንም ሊያስነጥቋችሁ የሚችሉ አንዳንድ ሁኔታዎች ሊኖሩ ስለሚችሉ በዚህ ነገር በጣም ጥንቃቄ ያስፈልጋል። በነገራችን ላይ ከዚህ በፊት በሰራሁት ቪዲዮ ላይ እንደዚህ አይነት ከአሜሪካ ወጥታችሁ ወደ ሀገር ቤት ወይም ደግሞ ወደ ሌሎች ሀገሮች በቫኬሽንም ሊሆን ይችላል፣ በድንገተኛም ሊሆን ይችላል መሄድ ካሰባችሁ ሪኢንትሪ ፐርሚት መሙላት ወይም ደግሞ አድቫንስ ፐሮል መሙላታችሁ በጣም አስፈላጊ እንደሆነ ይታወቃል፣ ገልጬላችኋለሁ። ስለዚህ በዚህ በህጋዊ መንገድ ወጥታችሁ ግን 6 ወርም ወይም 1 ዓመት ልትቆዩ የምትችሉባቸው ሁኔታዎች አሉ። ሆኖም ግን የአሜሪካን ዜግነትን ለማግኘት በተቻለ መጠን 2 ዓመትና ከዛ በላይ በአሜሪካ መቆየታችሁ በጣም አስፈላጊ ነው። እንግዲህ ይሄን ማድረግ በጣም አስፈላጊ ነው ማለት ነው። ከዛ በኋላ ደግሞ ሌላው የሚታየው ነገር ደግሞ ክሪሚናል ባክግራውንድ አላቸው ወይም ደግሞ የተለያዩ የፈጸሟቸው እንግዲህ ወንጀሎች ያሉ ከሆነ ወይም ደግሞ እንደዚህ አይነት ሬከርድ ያለባቸውና የተገኘ እንደሆነ ግን የዜግነት መብታቸው እንዳይሰጥ እንቅፋት ሊሆን ስለሚችል ጥንቃቄ ማድረጋችሁ በጣም አስፈላጊ ነው። ሌላው ነገር ጉድ ሞራል ካራክተር ወይም ደግሞ ጥሩ የሆነ ስነ ምግባር ሊኖራችሁ ይገባል። በአሜሪካ ውስጥ በምትኖርበት ጊዜ እነዚህን ነገሮች መጠበቃችሁ ለዜግነት መብት ስታመለክቱ እንቅፋት እንዳይገጥማችሁ ይረዳል። ይሄ ሁለተኛው ነው። እንግዲህ አንደኛው በትዳር፣ ሁለተኛው ደግሞ በግሪን ካርድ ረጅም ጊዜ ወይም ደግሞ 5 ዓመት ያክል የቆያችሁበትን ጊዜ ታሳቢ በማድረግ የሚሞላ የዜግነት እንግዲህ ግዴታ ነው ወይም ደግሞ ፎርም ነው። ሶስተኛውና ዛሬ የማስመለክታችሁ ደግሞ በውትድርና አገልግሎት በተመለከተ ነው ወይም ደግሞ ሚሊተሪ ሰርቪስ በሚለው ማለት ነው። በአሜሪካ መከላከያ ሰራዊት ውስጥ ለሚያገለግሉ የተመቻቸ ደግሞ ፈጣን የሆነ መንገድ አለ። ይሄ ማለት ለአሜሪካ መከላከያ ሰራዊት አገልግሎት መስጠት ለዜግነት ቅድሚያ ያሰጣል። ስለዚህ ምንድነው በሰራዊት ውስጥ መታቀፍ እና እንደዚሁም ደግሞ ኦነራብሊ ወይም ደግሞ በክብር መሸኘት፣ በክብር ማገልገል፣ በክብር መሸኘት፣ በተለይ ደግሞ በክብር ማገልገል እና እዛ ውስጥ ሆኖ መታቀፍ ነው የዜግነት የአሜሪካ ዜግነትን ሊያሰጥ የሚችለው ማለት ነው። እንግዲህ ፎርም N400 እና N426ንም መሙላት በጣም አስፈላጊ ነው። የአገልግሎት ማረጋገጫ ማቅረብም ያስፈልጋል ማለት ነው። የጥበቃ ጊዜን በተመለከተ ምንም የጥበቃ ጊዜ ያስፈልጋቸውም። በተለይ ደግሞ በዛ በውትድርና ውስጥ ሆነው እያገለገሉ ያሉበት ሰዓት ላይ ከሆነ ይህንን የሚያመለክቱት የ5 ዓመት ወይም የ3 ዓመት ቆይተው ለነሱ አያገለግልም። ወዲያውኑ ለዜግነት ማመልከት ይችላሉ ማለት ነው። እንግዲህ አንዳንድ ጠቃሚ ማሳሰቢያዎችን ለመመልከት ያክል በተለይ ከዚህ ጉዳይ ጋር በተያያዘ የቲፒኤስ ሁኔታ አለ ወይም ደግሞ በጊዜያዊ መጠለያ ወይም በጊዜያዊ እንግዲህ ቦታ የታቀፉ ማለት ነው። እነዚህም በተመለከተ የኢትዮጵያ ቲፒኤስ ወይም ደግሞ ቴምፖራሪ ፕሮቴክትድ ስታተስ በቅርቡ ውዝግብ ውስጥ የነበረ ቢሆንም በፍርድ ቤት ትዕዛዝ ለጊዜው ተራዝሟል። ይሄ በቅርብ ጊዜም የተነጋገርነው ነገር ነው። ሆኖም ቲፒኤስ ራሱ በቀጥታ ለዜግነት አያበቃም። ዜግነት ለማግኘት መጀመሪያ ወደ ግሪን ካርድ መቀየር ያስፈልጋል የሚል ነገር አለ። ሌላው ነገር ደግሞ በ2026 በቅርቡ አሁንም የፐብሊክ ቻርጅ ወይም ደግሞ የመንግስት ወይም ደግሞ የመንግስትን አገልግሎት መጠቀም የአሜሪካን ድጎማ መጠቀም
እንደዚህ አይነት ሰዎች ደግሞ ከፍተኛ የሆነ ምርመራ ይደረግባቸዋል። ለዜግነት ለማመልከት ቢፈልጉ ከፍተኛ የሆነ የማጣራት ሁኔታ ሊደረግባቸው ይችላል። ስለዚህ ነገሩ ቀላል እንደማይሆን ግልጽ ነው። እንደምታውቁት የአሜሪካ መንግስት ከቅርብ ጊዜ ወዲህ በተለይ ደግሞ 2026 ከገባ በኋላ እንደዚሁም ደግሞ ወደ 2026 እየቀረበ በነበረበት ጊዜ ጀምሮ ጠበቅ ያሉ ምርመራዎችን በተለያዩ አይነት ፍልሰተኞች ላይ፣ ስደተኞች ላይ እያደረገ እንደሆነ ይታወቃል። እንግዲህ ከዚህ ጋር በተያያዘ 2026 ከገባ በኋላ ደግሞ ያወጣቸው አዳዲስ መመሪያዎችና መተዳደሪያ ደንቦች እንደመኖራቸው መጠን በተለይ ከሌሎች ሀገራት መጥተው ወደ አሜሪካ ገብተው በአሜሪካ ተቀማጭነታቸውንና ነዋሪነታቸውን ላደረጉ የግሪን ካርድ ባለቤቶች በጣም ጥብቅ ምርመራ እንደሚደረግባቸው ይታወቃል። ስለዚህ አንዳንድ ነገሮችን በተለይ ደግሞ ለዜግነት ለማመልከት በምትፈልጉበት ጊዜ አንዳንድ ጉዳዮች ላይ በተመለከተ በጣም ጥንቃቄ ማድረግ አለባችሁ። ቀደም ሲል እንደተባባልነውም ደግሞ የወንጀል ሬከርድ የሌለባችሁ መሆናችሁ በጣም አስፈላጊ ነው። ከዚህም በተጨማሪ ደግሞ ጉድ ሞራል ካራክተር ሊኖራችሁ ይገባል፣ ስነ ምግባርን በተመለከተ። ከዚህም በተጨማሪ ደግሞ የምታገኙባችሁ ያንን ግሪን ካርድ የምታገኙበትን መንገድ ትክክለኛና አስተማማኝ መሆኑ በጣም አስፈላጊ ነው። ከዚህም በተጨማሪ ደግሞ ከሀገር አሜሪካ ወጥታችሁ ረዘም ላለ ጊዜ በሌሎች ሀገሮች ላይ የሀገር ቤትን ወይም ደግሞ ወደ ኢትዮጵያ መምጣትን ጨምሮ በሌሎች ሀገሮች ላይ ላለመቆየት መጣር ደግሞ ሌላው በጣም አስፈላጊ የሆነ ነገር ነው። እንግዲህ ይሄንን የምታደርጉ ከሆነ ያንን ቅደም ተከተል ጠብቃችሁ የምትቆዩበትን ጊዜ በተለይ ደግሞ ግሪን ካርድ ይዛችሁ የምትቆዩበትን ጊዜ ከጠበቃችሁና ከቆያችሁ በኋላ 90 ቀናት ሲቀሩት ለዜግነት ማመልከት ወይም ደግሞ N400 የተባለውን ፎርም በኦንላይን ላይ ማመልከት ትችላላችሁ ማለት ነው። አሁን ከዚህ ጋር በተያያዘ የቲፒኤስ ላይ ያሉ፣ አሳይለም ላይ ያሉ፣ በትምህርት የገቡ እንደዚሁም ደግሞ በስራ አማካኝነት ወደ አሜሪካን የሄዳችሁ ኢትዮጵያውያን ካላችሁ ደግሞ ለእናንተም አንዳንድ ነገሮችን ብነግራችሁ በጣም ደስ ይለኛል። ለምሳሌ የመጀመሪያ ጥገኝነት የተፈቀደላችሁ ወይም አሳይሊ። እንግዲህ ጥገኝነትን በተመለከተ ጥገኝነት ያገኘ ሰው ወደ ዜግነት ለመድረስ ቀጥተኛ መንገድ ይኖረዋል። ይሄ ቀጥተኛ መንገድ የትኛው ነው ልትሉ ትችላላችሁ። የመጀመሪያው ነገር የአሳይለም ፍቃድ ማግኘቱ በጣም አስፈላጊ ነው። ይሄንን የሚያገኘው ደግሞ ከዩኤስሲአይኤስ ነው። ስለዚህ ጥገኝነትን ማግኘቱ እና ያንን ጥገኝነት መጽደቅ እንዳለበት መታወቅ አለበት። ከዛ በኋላ እንግዲህ ከዚህ በኋላ የሚከተለው ነገር ለግሪን ካርድ ማመልከት ነው። ከዛ የግሪን ካርዱን ታመለክታላችሁ። ጥገኝነት ከተሰጣችሁ ከአንድ ዓመት በኋላ ለቋሚ መኖሪያ ፍቃድ ወይም ለግሪን ካርድ I-485 የተባለውን ፎርም መሙላትና ማመልከት ይኖርባቸዋል። ይሄ ለግሪን ካርድ የምታመለክቱት ነው። የቆይታ ጊዜያችሁ ልክ እንደ ሌሎቹ ደግሞ 5 ዓመት ድረስ ነው። 5 ዓመት ድረስ ግሪን ካርዱን ከተቀበላችሁበት ወይም የግሪን ካርድ ባለቤት ከሆናችሁበት ጊዜ ጀምሮ ደግሞ የሚታሰብ 5 ዓመት ለዜግነት ከማመልከታችሁ በፊት መቆየታችሁ በጣም አስፈላጊ ነው። በተለይ እናንተን በተመለከተ ወይም ደግሞ አሳይሊስን በተመለከተ ከሀገራችሁ ወጥታችሁ በተለይ ወደ ሀገር ቤት ተመልሳችሁ የምትሄዱ ከሆነ ለቫኬሽንም ሊሆን ይችላል፣ በተለያየ አይነት መንገድ ወደ ሀገር ቤት የምትመለሱ ከሆነ ለእናንተ ነገሮች ከባድ ሊሆኑ ስለሚችሉ በተለይ ዜግነት ከማመልከታችሁ በፊት ያሉ ጉዳዮችን በተመለከተ ጥንቃቄ ማድረጋችሁ አስፈላጊ ነው። ወደ ቲፒኤስ እንሄዳለን። ቲፒኤስ ወይም ደግሞ ቴምፖራሪ ፕሮቴክትድ ስታተስ ላይ ያለን ሰው በተመለከተ ለዜግነት ማመልከት የሚችለው እንዴት ነው? እንግዲህ ቲፒኤስ በራሱ ለዜግነት ወይም ለግሪን ካርድ ቀጥተኛ መንገድ አይደለም። ቲፒኤስ ጊዜያዊ ጥበቃ ብቻ ነው። ስለዚህ በዚህ ጊዜያዊ ጥበቃ ላይ ያላችሁ ሰዎች ልታስቡት ወይም ደግሞ ልትመሩበት የሚገባ ደንብ አለ። መጀመሪያ ከቲፒኤስ ወደ ሌላ ቪዛ መቀየር አለባችሁ። በቲፒኤስ ላይ ላሉ በቤተሰብ ዝምድና ለምሳሌ አሜሪካዊን በማግባት ሊሆን ይችላል፣ ወይም ደግሞ በስራ ስፖንሰርሺፕ ሊሆን ይችላል። ወደ ግሪን ካርድ መቀየር አለባችሁ። ያንን ቪዛችሁን ያንን ቆይታችሁን ወደ ግሪን ካርድ መቀየር ይኖርባችኋል ማለት ነው። ከዛ አድቫንስ ፐሮል በመጠቀም ደግሞ በተለይ ደግሞ በ2026 ህግ መሰረት ማለት ነው በቲፒኤስ ላይ ሆነው በህጋዊ መንገድ ወጥተው ከገቡ ወይም አድቫንስ ፐሮል ሞልተው ማለት ነው በአሜሪካ ውስጥ ሆነው ግሪን ካርድ የመጠቀም እድላቸው በጣም ሰፊ ይሆናል ይላል። ስለዚህ አንድ በቲፒኤስ ስር ያለ ሰው ወደ ሀገሩ ለመሄድ እና ለምሳሌ በተለያዩ አይነት ጉዳዮች ወደ ሀገሩ ለመሄድ ሊያስብ ይችላል። እንግዲህ የዛ ወቅት አድቫንስ ፐሮል ሞልቶ ከሆነ የሄደውና በስነ ስርዓቱ በተባለበት ጊዜ የተመለሰው በዛ አይነት ምክንያት ከሆነ ለዜግነት ለማመልከት ቀላል ሊሆን ይችላል፣ ወይም ደግሞ ለግሪን ካርድ ለማመልከትም ቀላል ሊሆንለት ይችላል ማለት ነው። እንግዲህ ይሄ ከሆነ በኋላ ግሪን ካርድ ማግኘት ነው የሚመጣው።
በሌላ መንገድ ግሪን ካርድ ሊገኝ ይችላል። እንደነገርኳችሁ ለምሳሌ በትዳርም ሊሆን ይችላል። የአሜሪካ ዜግነት ያላት ወይም የአሜሪካ ዜግነት ያለው ሰው በትዳር ከተጣመራችሁ ግን ለእናንተ የሚኖረው የቆይታ ጊዜ 3 ዓመት ብቻ ይሆናል ማለት ነው። ከዛ በኋላ እንግዲህ ለዜግነት ማመልከት ወይም ደግሞ N400 የተባለውን ፎርም መሙላት ትችላላችሁ። ሌላው በተማሪነት ነው። በተማሪነት ወይም ደግሞ F1 ቪዛ የተባለው ማለት ነው። በዚህ ደግሞ የሄደ ሰው በተመለከተ በነገራችን ላይ በተማሪነት ወይም ደግሞ F1 የተባለውን ፎርም ሞልቶ በተማሪነት የሄደ ሰው የነን ኢሚግራንት ቪዛ እንደመሆኑ መጠን ወደ አሜሪካ ሄዶ ለትምህርት ወይም በትምህርት ሊቀጥል ይችላል። እንግዲህ ቅደም ተከተሎች አሉት። ይህም ቢሆን ትምህርት ሲያጠናቅቁ ለአንድ ወይም ለ3 ዓመት የመስራት መብት ማግኘት ያስፈልጋል። ከዛ በኋላ ወደ H1B መቀየር፣ ያንን በተማሪነት የሄዱበትን ቪዛ ወደ H1B መቀየር ያስፈልጋል። አሰሪው የቪዛ ስፖንሰር አድርጎት ወደ ስራ ቪዛ ይቀየራል። እንግዲህ ከዛ በኋላ ነው የስራ ግሪን ካርድ ወይም ደግሞ EB2 ወይም ደግሞ EB3 አሰሪው የቋሚ መኖሪያ ፍቃድ ሂደት መጀመር አለበት ለነዚህ ተማሪዎች። ከዛ ደግሞ ወደ ስራ ፍቃድ ለተዛወረላቸው ማለት ነው። ከዛ በኋላ እንግዲህ ያንን ካገኙ በኋላ በሂደት አሁንም ከግሪን ካርድ ከተያዘ በኋላ በሂደት ከ5 ዓመት ቆይታ በኋላ ለዜግነት ማመልከት ይችላሉ። እንግዲህ እስካሁን እያየ እንደመጣ ነው አብዛኞቹ ቆይታቸው 5 ዓመት ነው። ግሪን ካርድ ከተያዘ በኋላ 5 ዓመት በአሜሪካ ውስጥ መቆየት ያስፈልጋል። ወይም ደግሞ ያንን ግሪን ካርድ እንደያዙ በትክክለኛ መንገድ 5 ዓመት መቆየት ያስፈልጋል። 5 ዓመት የሚባለው ግን የአሜሪካ ዜግነት ያለው ወይም ያላትን በትዳር እስካልተጣመሩ ድረስ ብቻ ነው። እንደዛ ከሆነ ቆይተው ከ5 ዓመት ወደ 3 ዓመት ዝቅ እንዲል ይደረጋል። ሌላው በስራ ምክንያት ወደ አሜሪካ የሄደን ሰው በተመለከተ የሄደን ኢትዮጵያዊ በተመለከተ ደግሞ ያለው አሰራር ሌበር ሰርቲፊኬሽን ነው ወይም ደግሞ PRM የሚባለው ማለት ነው። አሰሪው የእርሶ የስራ መደብ በአሜሪካ ሰራተኛ ሊተካ እንደማይችል ለሰራተኛ ሚኒስቴር ማረጋገጥ ያስፈልገዋል። ከዛ I-140 ማመልከቻን እንግዲህ ማስገባት ነው። አሰሪው ለእርሶ የኢሚግሬሽን ጥያቄ ያቀርባል። ስለዚህ ከአሜሪካ ለስራ ከኢትዮጵያ ለስራ ለሄደው ሰው እንደዚህ አይነት ፎርሞች መግባት አለባቸው። ከዛ በኋላ ግሪን ካርድ የሚሰጥበት ወይም ደግሞ I-485 የተባለው ፎርም ይሞላል። ይሄ በስፖንሰርሺፕ አማካኝነት ነው እንግዲህ ወይም ደግሞ በአሰሪው አማካኝነት ሊደረጉ የሚችሉ ነገሮች ናቸው። ከዛ ከ5 ዓመት ቆይታ በኋላ ወይም ደግሞ ግሪን ካርዱ ከተገኘ ከ5 ዓመት ቆይታ በኋላ ለዜግነት ማመልከት ይቻላል ማለት ነው። እንግዲህ ማጠቃለያውን ስንመለከት ለአሳይለም ጠያቂም ይሁን ጠይቆ ላገኘም ሰው ይሁን በቲፒኤስ ስር ላለም ይሁን ለሰራተኛም ይሁን ለተማሪ የዜግነት ማመልከት የሚለው ነገር የመጨረሻ ስቴፕ ነው። ከዛ በፊት ግሪን ካርድ ማግኘት እንደዚሁም ደግሞ 5 ዓመት መቆየት ያስፈልጋል። ሆኖም ግን ቀደም ሲል እንዳልኩት በትዳር የተጣመራችሁ ከሆነ ግን ለእናንተ 3 ዓመት ብቻ የቆይታ ጊዜ ይፈቀድላችኋል ማለት ነው። ሆኖም ግን በሌላ መንገድ ደግሞ ልክ ይህንን የዜግነት መብት እንዳገኛችሁት ደግሞ ዜግነታችሁን ሊያስነጥቁ የሚችሉ ሁኔታዎችስ ይኖራሉ? አዎ በእርግጥ ይኖራሉ። እነዚህ ጉዳዮች ምንድን ናቸው? በተለይ ዜግነትን ሊያስነጥቁ የሚችሉ ጉዳዮች ደግሞ ከበድ ያሉ ነገሮች ናቸው። ስለዚህ በዜግነት ሂደት ወቅት የተደረገ ማጭበርበር ወይም ደግሞ ፋልሲፊኬሽን ኦር ኮንሲልመንት ይሄ ማለት ምንድነው? በጣም የተለመደው የዜግነት መነጠቅ ምክንያት ነው። ዜግነት በሚያመለክቱበት ወቅት ሆነ ብለው የደበቁትን ወይም የዋሹት ነገር ከተገኘ ዜግነታቸው ሊሰረዝ ይችላል ይላል። ስለዚህ አንድ ሰው አንዳንድ ነገሮችን ደብቆ ከሆነ የዜግነት መብት ያገኘው በኋላ ላይ ይሄ ነገር ቢደረስበት የዜግነት መብቱን ቀጥታ ሊያስነጥቀው ይችላል ወይም ሊያሰርዝ ይችላል። ለምሳሌ ከዚህ ቀደም የተፈጸመ ወንጀል መደበቅ፣ ትክክለኛ ማንነትን መለወጥ ወይም የግሪን ካርድ የተገኘበት መንገድ የውሸት ወይም ደግሞ በፍሮድ ከሆነ በማጭበርበር ከሆነ ይህም ቀጥታ የዜግነት መብትን ሊያስነጥቅ ይችላል። ሌላው ነገር ደግሞ ለጸረ አሜሪካ ቡድኖች ታማኝ መሆን ወይም ደግሞ እዛ ውስጥ መስራት፣ ለምሳሌ ለአመፀኛ ቡድኖች ሊሆን ይችላል። የአሜሪካ መንግስትን ተጻረው የሚቆሙና አሜሪካ መንግስትን ለመጣል ጥረት የሚያደርጉ ሊሆን ይችላሉ። ወይም በተጻራሪ በኩል ደግሞ የቆሙ የሌላ ሀገር መንግስት ወታደሮች ለእነሱ መስራት ቢሆን የዜግነት መብትን ሊያስነጥቁ ከሚችሉ ሁኔታዎች እና መንገዶች አንደኛው ነው ተብሎ ይጠቀሳል። ለምሳሌ የአሸባሪ ቡድኖች ቢኖሩ ከአሸባሪዎች ጋር መስራት በቀጥታ የአሜሪካ ዜግነትን እንዲነጠቅ
ምክንያት ሊሆን ይችላል። ወይም ለሆነ እንደዚህ የመሳሰሉ ድርጅቶች አባል ሆኖ አንድ ሰው ከሰራ እንደዛ ነው። ሌላው ነገር ደግሞ በውትድርና ከሆነ ደግሞ ከውትድርና በክብር ባልሆነ ሽኝት ከተደረገ፣ ለምሳሌ ማገልገል ያለበት ጊዜ ይኖራል። ከዛ በፊት ከተሸኘ ያለ ክብር፣ ይሄም ዜግነቱን በራሱ እንደተወው ተደርጎ ስለሚቆጠር ዜግነትን ሊያስከለክል ይችላል። እንዳልኳችሁ ደግሞ ለሌላ ሀገር መንግስትም ወታደር ሆኖ ማገልገል። በነገራችን ላይ እነዚህ ነገሮች በጣም ትኩረት ሊሰጣቸው የሚገቡ ነገሮች ናቸው። በቀላል ሊታዩ የሚገቡ ነገሮች አይደሉም። በተለይ በቅርቡ ደግሞ በ2026 የወጡ አዳዲስ የኢሚግሬሽን መመሪያዎች የዲናቹራላይዜሽን ታስክ ፎርስ የተባሉ ቡድኖችን በማጠናከር ላይ ያተኩራሉ። ይህ ማለት የድሮ ፋይሎችን መመርመር በተመለከተ USCIS ዲጂታል ቴክኖሎጂን በመጠቀም የቀድሞ የጣት አሻራዎችንና የፎቶ መረጃዎችን በማመሳከር በሌላ ስም ዜግነት የወሰዱ ሰዎችን የማደን ስራውን አፋጥኖታል። በመሆኑ የወንጀል ሬከርድ ካለባቸው ወይም በተለያየ አይነት መንገድ እንደዚህ አይነት ሰዎች ከተገኙ ወዲያውኑ ዜግነታቸው እንዲነጠቅ ሊደረግ ይችላል ማለት ነው። ሆኖም ግን አንድ እዚህ ጋር መታወቅ ያለበት ዜግነትን መንጠቅ በተመለከተ በተፈጥሮ ወይም በትውልድ አሜሪካዊ የሆነ ሰው ዜግነቱን ሊነጠቅ የሚችለው በገዛ ፍቃዱ ሲተወው ብቻ ነው። ዜግነት ሊነጠቁ የሚችሉት ደግሞ ወይም በሂደት እንደዚህ የመሰሉ ዜግነታቸው ሊነጠቁ የሚችሉት በሂደት ናቹራላይዜሽን የሆኑ ወይም ደግሞ ዜግነትን ከሌላ ሀገር መጥተው ያገኙ ሰዎች ናቸው እንጂ ሊነጠቁ የሚችሉት አንድ ግን እዛው ተወልዶ ያደገ እዛው አሜሪካ የሆነ ግን በገዛ ራሱ ካልተወ በቀር ዜግነቱ ዝም ብሎ የሚነጠቅ አይደለም ማለት ነው። እንግዲህ ዛሬ የተመለከትነው አንድ ዜግነትን ሊያስገኙ የሚችሉ ነገሮች ምንድን ናቸው? የአሜሪካ ዜግነትን ማግኘት የሚችሉት እነማን ናቸው? በምን አይነት መንገዶች? ሌላው ደግሞ ዜግነትንም ሊያስነጥቁ የሚችሉ ጉዳዮች ምንድን ናቸው የሚለውን ነበር የተመለከትነው። ይሄ ቪዲዮ እንደሚጠቅማችሁ ተስፋ አደርጋለሁ። በተጨማሪ አንዳንድ ጉዳዮችን በዚህ ጉዳይ ላይ ወይም በዚህ ረገድ መመርመር የምትፈልጉ ከሆነ የUSCIS.gov እና እንደዚሁም የDHS.gov እንደዚሁም የtravel.state.gov ዌብሳይቶችን እንድትመለከቱ በዚህ አጋጣሚ ላበረታታችሁ ፈልጋለሁ። በሌላ ጊዜ ደግሞ ወይም ደግሞ በቀጣዩ ጊዜ ደግሞ በሌላ የሚጠቅማችሁ ቪዲዮ ተመልሼ እመጣለሁ። እንደምታውቁት የኢንፎቴመንት የዩቲዩብ ቻናል እንደዚህ የመሳሰሉ ከዲቪ ከቪዛ እና ከኢሚግሬሽን ጋር የተያዙ ጉዳዮች ላይ የሚሰራ ስለሆነ እንግዲህ ይሄንን ቪዲዮ እና ይሄን ቻናል ደግሞ ተከታዮች ከሆናችሁ ተመሳሳይ እንደዚህ የሆኑ ወቅታዊ የሆኑ ማሳሰቢያዎችና እንደዚሁም ጠቃሚ የሆኑ መረጃዎችን ታገኛላችሁ። ይህ የኢንፎቴመንት የዩቲዩብ ቻናል ነው። እኔ ፋሲል ነኝ።